ሰላም እንዴት ናችሁ? እሁዳችሁ እንዴት እያለፈ ነው? ዛሬ በስቱዲዮ ውስጥ ከምልኡ ፋውንዴሽን መስራች ወይዘሮ ትግስት ኃይሉ ጋር አብረን ያለ ነው። ወይዘሮ ትግስት እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። ምልኡ ፋውንዴሽን የዛሬውን ደረጃ ሳይደርስ በፊት የፋውንዴሽን አመሰራረት እንዴት እንደነበረ ወደ መነሻ ታሪኩ እንሂድ። ደስ ይለኛል። ረጅም መንገድ ግን ይቻላል መለስ። ምልኡ እንግዲህ ዋና ምስረታው በቤቴ ውስጥ በነበረ ኤክስፒሪየንስ ልጄን በማሳደግበት ህይወት ውስጥ የተለየ ልጅ በህይወቴ ውስጥ ሲመጣ ሂደቱ፣ አስተዳደጉ፣ ሁኔታዎች አዲስ ናቸው በጣም። መደበኛ ልጅ ስታሳድጊና ልዩ ፍላጎት ያለው ልጅ ሲሰጥሽ የተለያየ ነውና ያ ሂደት ነው እንግዲህ ምልኡን እንዲወልድ ያደረገው። ስለዚህ የመጀመሪያ ልጄ 17 ዓመት ታዳጊ ነው አሁን። በዛ ጊዜ ግን ወደ ኋላ ስንመለስ የሱ ልዩ መሆን ነገሮችን በተለየ መልኩ ከሌላ ልጅ መለየቱ የመጀመሪያው ሂደት በጣም ከባድ ነው። ያው ማንኛውም እናት አዲስ ነገር ህይወቷ ውስጥ ሲመጣ ባንዴ ተቀብላ ተነስታ ወደ ስራ ውስጥ አትገባም አይደል? ምንድነው የሚለው ጉዳዩ ራሱ በጣም ጊዜ የሚፈጅ በጣም የሚያስቆዝም ተስፋ የሚያስቆርጥ ሂደቶች አሉት። በጊዜው ደግሞ ቶሎ ፕሮፌሽናል ሄልፕ አለማግኘት እንደ እናት እኔ በጣም ልቤ ይፈራ ነበር ልጄ የተለየ ልጅ መሆኑን። ያው ሲወለድ እርግዝናዬ ሁሉ ነገሬ መልካም ነው። ከተወለደም በኋላ በጣም መደበኛ ልጅ ነው የሚመስለው። ስለዚህ ልቤ የሚፈራው ግን አጫዋቱን፣ ሁኔታዎቹን፣ የሚያደርጋቸውን ነገሮች ሳይ ከሌላ ልጅ በጣም ይለያልና አረ ይሄ ልጅ እላለሁ። አስተማሪም ነበርኩና ከልጆች ጋር ቅርበት አለኝ። ስለዚህ ቤት ውስጥ እንደዚህ ስል በሁለተኛ እንደዚህ እንዳትይ ነው የምባለው። ለምን ምን ሆነ? ቋንቋ ደግሞ ቶሎ ስፒች አልነበረውም። ስለዚህ መነጋገሩም ወደ ኋላ ሲዘገይ በቃ ይሄ ነገር የተለየ ነው የሚል ነገር ውስጥ ያለ ስለ ኦቲዝም ባላቅም ማለት ነው። ስለዚህ ያ ሂደት ወደ ተቋም ሄደን እንግዲህ ያው ዶክተር ጋር ክትትል የሚያደርገው ዶክተር ጋር ሄደን ኮንሰርናችንን ስንነግረው አረ ምንም ነገር የለም። ስለዚህ በጊዜ ያለመገኘቱ አንቺንም ኮንፊውዥን ውስጥ ይጨምርሻል። ልክ ነኝ ወይ አይደለሁም? ይሄ ሂደት በጣም ከባድ ነው። ሴትና ወንድ ደግሞ ይሄን ነገር ሲቀበል በተለያየ ነው። ባለቤት የሚያይበት መንገድ እና የማይበት መንገድ በጣም የተለያየ ነውና መጨረሻ በአስደንጋጭ ሁኔታ ነው ኦቲዝም ውስጥ እንዳለ የተነገረን። ሌላ ዶክተር ጋር ሄደን ድንገተኛ ሰውነቱ ላይ ወጣ አንድ ራሽ ነገር ነበር። እሱን ለማሳከም ስንሄድ ሲጠሩት አይዞርም፣ ስሙ አይ ኮንታክት አልነበረውም። ስለዚህ ስለ ኦቲዝም ታውቃላችሁ ወይ? ኦቲዝም ሳይኖረው አይቀርም የተባልነው ያንዴ ነው። ብቻዬን ነበርኩ። ሁለተኛ ልጄ እርጉዝ ነበርኩ። በጣም ነበር የደነገጥኩት። በጣም በቃ ከባድ ለልጅሽ የሚኖርሽ ተስፋ ኤቭሪቲንግ ነው በአንዴ እንትን ውስጥ የሚገባውና ባለቤቴን ደውዬ ጠራሁት። ደነገጠ። እሱም በምን ያህል ደቂቃ አይተውት እንዴት ፕሮፐር ዳያግኖስ ሳይደረግ እንዴት ምን አለና እኔ ልቤ የፈራኋት ነገር ኮንፈርም ተደረገች። ከዛ በቃ ከባድ ነው። ከዛ በኋላ ያለው ህይወት ለሱም በጣም ከባድ ነው። እኔ አትሊስት በፈራም ከፍቼ የሆነ ነገር አነባለሁ ምን እላለሁ። እሱ በጣም ነው እንትን የሆነውና ሳይለንት እንትን ውስጥ ገባን ባለቤቴና ሁለት ሰው ባንዴማ አላጣም። ስለዚህ መበርታት አለብኝ ወደሚለው ውስጥ ገባው። ማንበብ ምንድነው ይሄ ነገር? ሁለተኛ ልጄን እርጉዝ ስለነበርኩ በረራም አልነበረም እንግዲህ አየር መንገድም ስለነበርኩ በዛ ሰዓት። ስለዚህ ጊዜ ያገኘው ለማንበብ ያው እንደዚህ ጠንካራ እናት አልነበርኩም። ማልቀስ ነው ግን ከበዛ ውስጥ ምንም ቢሆን መልስ ይኖረዋል፣ መላ ይኖረዋል የሚል ነገር ውስጤ ሁሌ ያስባል። ግን እንዴት መጀመር እንዳለብኝ አላቅም፣ ምን እንደሚያስፈልገውም አላቅም። ስለዚህ ምንድነው ያደረግነው? ወደ ባንኮክ ነው ሄድነው። አክሰሱም ስለነበረኝ አየር መንገዱ በዛ ሰዓት ሴቷንም ልጅ ወልጄ በረራም ገና ስለነበርኩ ተነስተን ሄድን። ነገሩን ግን ሲነግሩን የነገሩበት መንገድ በጣም የኛን ሳይኮሎጂ ጠብቀው ስፔክትረም ውስጥ እንዳለ ኢንተርቬንሽን እንደሚያስፈልገው። ግን ይሄ ሲሆን ኦልሞስት ወደ 4 ዓመት እየመጣ ነው። ብዙ ነገር ሌት ነው ገባሽ? ከዛ ነገሩን ፕሮፌሽናሎች የተለያዩ ፕሮፌሽናሎች መርዳት እንዳለባቸው ስፒች ላንጉዌጅ ፓቶሎጂስት፣ ፋይን ሞተር ላይ፣ ሶሻል ስኪል ላይ፣ ቢሄቪየር ላይ እነዚህን ሁሉ ኢትዮጵያ ማገኝ የመሰለኝ ተመልሼ የመጣው አሰሳ ገባን የሚባሉት ፕሮፌሽናሎች የሉ። ስለዚህ ልጄ ምንድነው የሚሆነው? ይሄ በጣም በቃ እንትን አድርገኝ ተመልሼ ደግሞ ወደ ስራ ወደ በረራ ገባው ማለት ነው። ስለዚህ በጊዜው ስለ ኦቲዝም ወይም ስለ ልዩ ፍላጎት ስላላቸው ልጆች ምን ያህል ግንዛቤ ነበርሽ? የምታውቂው ነገር ነበር? ይገርምሽ ሳራ፣ ሳስተምር አስተማሪ ነበርኩኝ ከኢትዮጵያ አየር መንገድ በፊትና
ክላሴ ውስጥ በጣም ብዙ ልጆች ነበሩ፣ ግን ያኔ ስም ሌብልም አይደረግም። ግን በጣም ሰፖርት አደርጋቸዋለሁ። ልቤ በጣም ነው እንትን የሚያደርገው፣ እንደሚችሉ ውስጥ ያምናል። ማይናገር ተማሪ ነበረኝ። ከብዙ አመት በኋላ ፍላይቴ ላይ መንገደኛ ሆኖ አገኘሁት። የሚገርምሽ እና ግንዛቤው እንዳልኩሽ በስም ደረጃ ዳያግኖስ ተደርጎ ተሰጥቶ ሳይሆን ግን እገዛ የሚፈልጉ ልጆች በጣም ክላሴ ውስጥ ይኖሩ ነበርና አይ ቲንክ አለቃዬም በዛ ጊዜ እንደዛ አይነት ክላሶች በጣም ይሰጠኝ ነበር። አይሮን ነው እንግዲህ እግዚአብሔር መንገዱን ሲያስተካክል ይሆን አላቅም በሰዓቱና የልጄን መለየት ሳቅ በጣም ነው የደነገጥኩት። በራሴ የተመኘሁትን ነገር ያመጣው አይነት ነገር ነው የተሰማኝ። ለምን ልቤ በጣም አሁን ቤተ እምነት ምናምን ሲሄድ ልዩ የሆኑ ልጆች ላይ ነው በቃ ትኩረት ያለው። እንዴት ነው ኤክስፕረስ የሚያደርጉት? ተረድተዋቸዋለሁ። እነዚህ ነገሮች በጣም ውስጤን እንትን ያደርጉታልና እንደዚህ አይነት ነገር በተለይ ምንም ስለዛ ነገር ብዙ በቂ እውቀት ከሌለን በጣም አስደንጋጭ ነገር ነውና ያንቺ አቀባበል እንዴት ነበረ? ከባድ ነበረ? ግን ደግሞ የትኛው ፓርት ወይም የትኛው ጊዜ ነበረ ላንቺ የከበደሽ? ልጄን የሚቀበል ትምህርት ቤት አለማግኘት፣ ወደ መጨረሻ የተቀበሉን ትምህርት ቤት ደስ አለን። የተወሰነ አመት ተማረዛ፣ በጣም አገዙት። ግን እኛ ትሬኒንግ እየሰጠን ማለት ነው። መጨረሻ እንግዲህ ያው ስራ ወደ መልቀቁ መጣ። ራሴ ቤት ውስጥ ማስተማር ጀመርኩ። ቤት ውስጥ በጣም ያገዘችኝ ብዙ አመት አብረን የምናስተምር የነበረች ጓደኛዬ የነበረች ገነት የምትባል እኔ በረራ ላይ ያለው እሷ ቤት ውስጥ እኔ ከባንኮክ የማገኛቸውን ስልጠናዎች ለሷ እያወጣሁላት እየሄድኩኝ ኢች ስቴፕ ባይ ስቴፕ ቤት ውስጥ በጣም ለውጥ መጡ። ከዛ ግን ያው እንደ እናት እንዳስተማሪ ደግሞ መልሼ ራሴስ ባስተምረው ብዬ ስራዬን ሪዛይን አረኩ እና ቤት ውስጥ ነው ረጅም ጊዜ ከዛ በኋላ ያስተማርኩት። የምሉ ምስረታ እንግዲህ እዛ ውስጥ ነው የገባው ማለት ነው። ቤቴ ውስጥ ሳሎኔን ነው ክፍት ያደረኩት ማህበረሰብ እንዲመጣ ወደኔ። ለምን ሴቷ ልጅ ትምህርት ቤት ስትሄድ ትንሿ ወደ ኋላ ነው የተወለደችው፣ እሱ ብቻውን ነው የሚሆነው። ስለዚህ የሶሻል እንትኑም ወደ ኋላ ይቀራል አይደል? ስለዚህ ሳሎኔን ወደ ላይብራሪ ቀየርኩት። ስለዚህ የመኖሪያ ቤትሽ ኮሚኒቲ ላይብራሪ ያረኩት። ስለዚህ ነፃ ነው፣ ሰው ጫማው ልቆ ብቻ ነው መግባት የሚጠበቅበት። ለምንድነው ይሄንን ያደረኩት? ናቲን እንዲያውቁት፣ ኦቲዝምን እንዲረዱ፣ ኦቲዝም በሽታ እንዳልሆነ፣ ኦቲዝም የተለየ አቢሊቲ እንደሆነ ማህበረሰብ እንዲገነዘብ። በዛ ጊዜ ግን በፊት ላይ እንደዛ አይደለም ማስበው። የትም ቦታ ሲሄድ ለምንድነው እንዲህ ያደረገው ሲባል ከማልቀስ ውጪ ማህበረሰብን ማስገንዘብ አይቻልም። እንዴት ሰው ጨካኝ ነው፣ በጣም ነበር ሰው ላይ የምፈርደው። ግን ቤቴን ከፍቼ እውነትም ማህበረሰብ ወደኛ ሲመጣ ብዙ ሰው ስለካ ስለማይረዳ ስላላወቀ ነው ጀጅ ማድረግ የሚጀምረው። ገባሽ? እና ያ ነገር ቤት ውስጥ ናታን መማር ሲጀምር ማት ነገር ሲሰራ ህፃናት መጥተው መጽሐፍ ሊያነቡ ሲመጡ ናቲን ያዩና ሄደው ለቤተሰብ የወይዘሮ ትግስት ልጅ እኮ መማር ይችላል፣ ኦቲዝም አለው፣ ማትስ ጎበዝ ነው፣ ፐዝል በጣም ጎበዝ። እነሱ ራሳቸው አዌርነስ መስጠት ጀመሩና ዛ ሰፈር ብዙ አመት ስንኖር ኦቲዝም ያላቸው ልጆች ከቤት ያልወጡ ልጆች ወደኛ መጡ። ያው ከናታን በኋላ 2 ልጆች አሉሽ አይደል? 2 ሴት ልጆች። ናታን ከእህቶቹ ጋር ያለው እንዴት ነው ሪሌሽንሺፑ አይደል? ለነሱም ከባድ ነው። ይጠይቃሉ፣ ይረዳሉ። አዎ ለመጀመሪያ ለምን ኦቲዝም ኖሮ ለምን እግዚአብሔር እንዲያረጋል ልጆች አይደል ጠይቁሽ። መልስ ከባድ ነው። አሁን የመሐለኛዋ አትሊስት 15 ሆናለች። የሌሎችም ልጆች ምሉም ይመጣሉ ቮለንቲር አድርገው ስለሚያገለግሉ መጀመሪያኛ ቤት ብቻ የመጣ ጉድ ስለሚመስላቸው በጣም እንትን ትሆን ነበር፣ በተለይ መሐለኛዋ ትልቋ። አሁን ላይ ግን እነዚህን ሁሉ ልጆች ሲያዩ መረዳት ውስጥ ገባሽ፣ ይሄ እንትን አይደለም ብዙ ቤት ለካለኛ ቤት ብቻ አይደለም ወደሚለው ውስጥና ማገዝ። አንዳንዴ ደግሞ በጣም እሱ ጎበዝ የሆነበት ነገር ላይ በተለይ ትንሿ ብልጥናት ሆምወርኳን ቀስ አድርጋ አምጥታ እሱ ደግሞ ሰርቼላት እንዲህ ብሎ ይሄ ማሳበቅ ነገር የለውም። ገባሽ? እቃ የሚሰብሩና እሱ ነው ምናምን ይላሉና እንዲህ ብሎ ነው የሚያያቸው እንጂ ውሸታ ምናምን አይላቸውም። ታሪክ ይሆንበታል። በጣም ይወዱታል። በጣም ነው ኬር የሚያደርጉለት። ግን የማይችል ልጅ እንዳልሆነ እንዲያምኑ ግን አልፈልግም። እንደ ወላጅ በጣም መስራት አለብን። አሁን እዚህ ቢመጣ አንቺን ነው ምረሳሽ፣ አይኔ ሁሉ እሱ ላይ ነው አይደል? ቤትም ስንሆን እሱ ላይ ነው አይናችን። ስለዚህ እነሱም ደግሞ ትኩረት ይፈልጋሉ። ስለዚህ ቺቺ ፓርት ትንሽ ከባድ ናት። ያው የለያዩ ማድረግ ጥሩ ነው። እነሱን አንዳንዴ ጸጉር ቤት ይሄዳለው ከሱ ውጭ አባቱ እሱን ይዞ ይወጣል። ይሄ ነገር ግዴታ ነው። እንግዲህ ናታን
ላንቺ አዲስ የህይወት ምዕራፍ አይደል የከፈተልሽ? አዲስ ጭራሽ አስበሽው ታውቂያለሽ እዚህ ነገር ውስጥ እንደው እገባለሁ ብለሽ? ምንድነው ያለብን ኃላፊነት? ሜንታል ሄልዝን ስናስብ በጣም ኔግሌክት የተደረገ ሴክተር ነው አይደል? አእምሮ ጤና ላይ ኦቲዝም ደግሞ ጭራሽ ያልታየ ያልተነካ ገና። ነፍሷን ይማር ወይዘሮ ዘሜ እንግዲህ she was the first mom ይሄን ሁሉ ፋይት አድርጋ የወጣች በጣም እናከብራት። አሁን ላይ ከበፊቱ ለውጥ አለ፣ በጣም ደስ ይላል። ነህሚያም ወይዘሮ ራሄል በጣም ጎበዝ ጀግና ሴት ናት። ክፍለ ሀገርም ላይ አሉ ቤተል ኦቲዝም ሴንተር፣ አዋሳ ኦቲዝም ሴንተር ብዙዎቹ እናቶች ናቸው ይሄ ጉዳይ እንትን ያላቸው። ግን በእነዚህ ሁሉ ብቻ የሚፈታ ችግር አይደለም። ቅድም እንዳልሽው የኛ ልጅ ትክክል ነሽ። እዚህ ውስጥ እንግዲህ ሚዲያ እኛን የሚቀርጹን ስራ ባልደረቦቻችን አሉ አይደል? እሱም ኃላፊነት አለባቸው። ስራን በትክክል መስራት ሊሆን ይችላል። ዛሬ የሰሙትን ነገር ሄደው ጎረቤት ላገኙት፣ ቤተ እምነት ውስጥ ላገኙት፣ ታክሲ ውስጥ ላገኙት ኤኒ ቦታ ላይ አዌርነስ መስጠት ማለት ነው። ሚሳሳት አምላክ የለንም። ሁላችንም የተለያየን፣ ሁላችንም ጠንካራ ጎንና ከዛ ደግሞ የሚሻሻል ጎን አለን አይደል? ሁላችንም በቃ እንደሱ የተቀበልነው ጊዜ ሁሉ ሰው ያንን ነገር ያከብረዋል ማለት ነው። ስለዚህ የመኖር የመስራት መብትሽ ብርቅ አይሆንም ማለት ነው፣ ግዴታ ነው። ቢኮዝ ሁሉም ሰው መለያየቱ ውበት ነው አይደል? እኔ ቤቴ ውስጥ ጠዋት ናታን መነሳቱን ማቀው ቤቱ መስተካከሉን ሳይ እውነትሽን ነው። ሲያፈር ኤቭሪቲንግ አላይንድ ነው ያረጋት። እና ደግሞ እንደዚህ ልዩ ፍላጎት ያላቸው ልጆች ሁሌ በአካባቢያችን በቤተሰብ ውስጥ ይኖራሉና እኔ አሁን ያስተዋልኩት ነገር ምንድነው ትልቁ ከመስማቱ በላይ አምኖ መቀበሉ በጣም እንደ እናት ወይም እንደ ቤተሰብ ይቸግራል ይመስለኛል። በርግጥ እረዳለሁና ያው በሃይማኖታችንም በየሃይማኖታችን እንሞክራለን ላለመቀበል የምትለዋ ነገር ብዙ ዋጋ ታስከፍላለችና አንቺ ደግሞ እንዴት ተቀበልሽው? እንዴት ተቀበለሽ? ራስሽን እንዴት አሳመንሽ? ከዛ በኋላ እሱን ወደ መርዳት ደግሞ እንዴት ሄድሽ ወደዛ? ያው የሁሉም ሰው መንገዱ የተለያየ ነው አይደል? ቅድም እንዳወራሁሽ አዲስ ነገር ህይወትሽ ውስጥ ሲመጣ የመጀመሪያው ነገር ደንግጦ መቆም ነው አይደል? በጣም የምትወጂውን ሰው በህይወትሽ ብታጪ በአንድ አክሴፕት አታረጊ አይደል? በጣም በቆዘመንና ባልተቀበልን ቁጥር ልጆቹ የመረዳት ጊዜያቸው በጣም ይሄዳል። ስለዚህ ያ ዘመድ ጎረቤት የተባለው በጣም መጠየቅ ያስፈልጋል። ስንጠይቅም ደግሞ አነጋገር ቃላቶች ይገነባሉ፣ በዛው ልክ ይሰብራሉ። ለምን እንዲያታረጊም ልጁን እንዲያረግሽው በርዘክተሽበት የከሌ እኮ ጎበዝ እናት ናት። እነዚህ ነገሮች በጣም ያማሉ። ያቺ እናት ለምን በሯን ዘጋች? ያቺ እናት ከመቀበል ከዛ ከድንጋጤ መውጣት ለምን አቃታት? እሱ ጋር ነው ማገዝ ያለ። እኛ ወደ መቀበል ውስጥ ስንገባ እኔ ስቀበል ባለቤቴ ሲቀበል አካባቢያችን ያለን ሰው መበርታት ይኖርብሻል። ልክ ተቀበለሽ ደግሞ ወደ ቤተሰብ ስታመጪ አይ እንደው መጽሐፍና እንትን ፈረንጆቹን አምናችሁ ጸበል ነው እንጂ ይባላል። እግዚአብሔር በሁሉም ውስጥ አለ፣ በጣም ያግዛል። እምነትም ጸበልን በጣም አምናለሁ። የመጀመሪያ ቃላቱን የሚያወጣው ልጄ ጻድቃኔ ማርያም ሄዶ ነው ሞች እና በዛው ልክ ደግሞ ጥበብን የሰጠ እግዚአብሔር ስለሆነ ማብቃት ደግሞ ያስፈልጋል። የሆነ ቀን አፍ የሚፈታ ልጅ አይደለም። ያው የምሉ ፋውንዴሽን አመሰራረት ቅድም ትንሽ ጀምረሽልኝ ነበረ። በዛ ውስጥ ከባዱ ነገር ምንድን ነበረ? አሁንስ ምን ደረጃ ላይ ነው ያለው? እውነት ነው እንግዲህ ምሉ ውስጥ አሁን 50 ተማሪዎች አሉ። ከ3 ዓመት እስከ 12 ዓመት 45 ተማሪ፣ ከዛ ደግሞ ትልቆቹን ከ13 ከ19 ደግሞ 5 ተማሪ ይዘናል። እነዚህ ልጆች ልጅ ሆነው አይቀሩም፣ ያድጋሉ። ስለዚህ ሲያድጉም ደግሞ ማሰብ መቻል አለብንና ያን ፓርት ወላጅ ሁሌ ሰቀቀኑ ምንድነው ልጄ ካደገ በኋላ ምን እንደሚሆነው ነው። ስለዚህ እሱን ፕሮግራም ደግሞ ማሰብ አለብን። ካደጉ በኋላ ስራ መቀጠር፣ ራስ መቻል፣ ወጥቶ መግባት፣ እነዚህ ነገሮች ሁሉ ከባድ እንትን ናቸው አይደል? ግን መጀመር መቻል አለባቸው። አሁን ላይ እንግዲህ እንዳልኩሽ ቤቴ ውስጥ የተጀመረ ፕሮጀክት ነው። አሁን ላይ ብዙ ሰዎችን እያገዘ ያለው፣ ግን በጣም ብዙ ሰው አብሮ መስራት አለበት። ለምን እኔም ባለቤቴም አሁን 4 ዓመት ይዟል። እስከዚህ ያድርሰናል ይሄን ፋውንዴሽን። ከዚህ በኋላ ግን የብዙ ሰው አሻራ ያስፈልገዋል። ለምን ቤት ኪራይ ውስጥ ነው ያለነው። እዛ ውስጥ ነው እንግዲህ ይሄ ሁሉ ነገር የሚካሄደው። የራስ ቦታ ያስፈልገዋል። ሁልጊዜ
በሰቆቃ መኖር የለብንም የሰው ቤት ነው ኤኒ ታይም ውጡ ብንባል እነዚህ ልጆች አዲስ ነገር መልመድ በጣም ይከብዳቸዋል። ተነስተሽ ይሄን ቤት ልቀቁ ተባለ ሌላም ፈልግ ነው በጣም ከባድ ነው። እኔ በቅርብ የዛሬ 2 ዓመት ቤት ቀይሬያለሁ። አመት ነው የፈጀበት ናት አዳፕት ለማድረግ። እነዚህ ልጆች ትልቁ ፈተና ልዩ ፍላጎት የሚያስባላቸው በተለይ ኦቲዝም አንድ አይነት ነገር ነው የሚፈልጉት። ህይወት እንደዛ አይደለች ግን ልዩ ያረጋቸው የተቀየረ ነገር ሲኖር ለነሱ በጣም ከባድ ነው። ሮብ የምታረጊያት ነገር በተወሰነች መልኩ ከተዛነፈች ብዙ ነገሮች ታያለሽ። እነዚህ 50 ልጆች ደግሞ ማሰብ ነው። ተነስተሽ አንድ ቦታ ደግሞ ተነስተሽ ሄደሽ ኢንቫይሮንመንቱን ለመድመድ 2-3 ቀን የሚባል ነገር አይደለምና the biggest challenge የራስ ቦታ አለመኖር ግል የሰው ቤት ተከራይቶ እንደዚህ አይነት ነገርን ማገዝ መስራት በጣም ከባድ ፓርት ነውና ያ ነው ትልቁ ቻሌንጅ። ከዛ ደግሞ ቅድም እንዳልኩሽ ካደጉ በኋላስ አይደል የሚሰሩትን ነገር ገና ካሁኑ ከልጅነታቸው ጎበዝ የሆኑበትን ነገር እያበለጸክሽ የምትሄጂው። በትምህርት ጎበዝ የሆኑትን ወደ ኮሌጅ ትልኪያለሽ አይደል? early intervention ያላገኙ 8-9 ዓመት እኛ ደግሞ በጣም ብዙ ልጆች ያሉን ከቤት ያልወጡ 8-9 ዓመት ቤት ውስጥ የነበሩ ቴራፒም ትምህርት ቤትም ያላገኙ ልጆች ናቸው። ስለዚህ እነዚህ ልጆች በአንድ ጊዜ ስኪሉን ዴቨሎፕ አያደርጉትም አይደል? ከልጅነት ካስተማርሽ ግን ብዙ ነገር ታመጫለሽና የነሱን መጨረሻ ማሰብ ስራ ሲቀጠሩ ማየት አይደል? ከማህበረሰብ ጋር መግባት አለባቸው። እዛው ስራ ልንሰጣቸው አንችልም። በጣም ብዙ ስቶሮች ውስጥ ሲቀጥሯቸው አይቻለው ስም ያላቸውን ሰዎች በተለይ የልብስ ስቶር ውስጥ አሜሪካ ነገር በጣም ያየሁት ኦቲዝም ያላቸው ልጆች ነው የሚቀጥሩት። ማጣጣፍ ላይ በጣም ፐርፌክት ናቸው። ሰው የለበሰው አንዱን ይጥላል አይደል? ላርጅ ሚዲየም በትንትን አድርጎ ነው ሰው የሚወጣው። ሰው ያንን ኦርጋናይዝድ ያደርጋሉ። ሽቶ ስቶር ውስጥ የሞባይል ስቶር ውስጥ በር ላይ ዌልካም ማድረግ ሳይሰለቻቸው ሳይደክማቸው። መደበኛ ሰው ቢሆን ቆይ ትንሽ ልረፍ ሰው መጣ አልመጣ ይላል። እነዚህ ልጆች ግን የሰጠሻቸውን በትክክል ነው የሚሰሩት። ፋብሪካ ውስጥ የአይቲ እንትን ውስጥ እኛ ሀገር ላይ ብዙ ሰው ላይ መስለው ይችላል። እነዚህ ልጆች አንድ እናት ወይም አንድ ቤተሰብ ይሄ ልጅ ነገ ጠዋት አድጎ ተምሮ ስራ ይይዛል የሚለው ነገር ተስፋ በጣም ትንሽ ሊሆን ይችላልና ለዛ ነው ይሄን ነገር በጣም የሚያስፈራውም እንደ እናት እንደ ቤተሰብ ስታስቢው ይሄን ነው። እኔ ሳልኖር እኛ ሳንኖር እነዚህ ልጆች ወላጅ ከሌለ እንዴት አይነት ህይወት ነው የሚኖሩት? ተመልሰው ተምረው እንደገና ቤት ውስጥ መቀመጥ ይሄ ደግሞ ለሀገር ሸክምም ነው። ስለዚህ ካሁኑ ነው ያ ሲስተም መዘርጋት ያለበት። በተለይ ከትምህርት ቤት ከወጡ በኋላ የኤግዚት እንትኑ አብሮ መሆን አለበት። ያው እኛ ሀገር ውስጥ የእንደዚህ አይነት ተቋማት ውስንነት ይኖራል አይደለ? ልጆች ከቤታቸው ወጥተው ትምህርት ቤት የሚሄዱበት እንደዚህ ልዩ ፍላጎት ያላቸው ልጆች የምን አገልግሎቶች ውስንነት አለ? እውነት ነው። ቅድም ሳወራልሽ የነበረው እንግዲህ የዛሬ 16 እና 14 ዓመት በፊት ያንን ፕሮፌሽናሎች መተን እዚህ መፈለግ ነው የጀመርነውና የስፒች ላንጉዌጅ ፓቶሎጂስት የቋንቋ ትሬኒንግ ወይም ስፒች የምትሰጥ እንግዲህ አንድ ነው የነበረችው የካቲት 12 ሆስፒታል ውስጥ እንግዲህ ለዚህ ሁሉ ማለት ነው። እሷም ፕራዮሪቲ የሚሰጠው ክሌፍት ፓሌት ከላንቃ ችግር ጋር የሚወለዱ ልጆች ኦፕሬሽን ከተሰራላቸው በኋላ የምትሰጥ ናት። ስለዚህ ስለ ኦቲዝም እዛ ውስጥ ምንም የለም። ስለዚህ እኔ በዛ ጊዜ ልጅ ይሄን ሁሉ ኮምፕሬሄንሲቭሊ ቢያገኝ ኖሮ ዛሬ ደግሞ የተለየ በጣም ጥሩ ቦታ ይሆን ነበር ብዬ አስባለሁ። ግን ያው ሁሉ ነገር ሂደት ነው። እግዚአብሔርም ለምክንያት ያደርገው ብዬ አስባለሁ። ያ ቁጭት ነው እንግዲህ ወደ ምሉ መመስረት ውስጥ የገባው። ስለዚህ ምሉ ውስጥ ምን አለ? ልጆቹ መነጋገር የግዴታ ቃላት ማውጣት የለባቸውም። ቃላቱ በጣም ጥሩ በቃላት ከገለጹ ግን ካልሆነ ደግሞ በየትኛውም መንገድ ሐሳባቸውን መግለጽ መቻል አለባቸው። በስዕልም ሆነ ወስዶ በመጎተትና በማሳየት ሆነ ከሚያለቅሱ ከሚንፈራፈሩ ብዙ ጊዜ ኦቲዝም ያላቸው ልጆች ሐሳባቸውን ካልተረዳሽ ራሳቸውን ወደ መጉዳት በጣም አልቀስ መጮህ አይደል? ስለዚህ ይሄ ፕሮፐር የሆነ ኮሚኒኬሽንን እንዲያገኙ ማድረግ ራሳቸውን ችለው እንዲበሉ እንዲለብሱ። ናታን ዛሬ እንግዲህ የ11ኛ ክፍል ተማሪ ነው። ትምህርት ቤት ይማራል። ስንት ዓመት ሆኖ ናታን? 17 ዋው! እና ይችላሉ እነዚህ ልጆች። ሁሉም አቅማቸው የተለያየ ነው። አንዳንዱ ትምህርት ላይ በጣም ኤክሴል ያደርጋል፣ አንዳንዱ የቮኬሽናል ቀድም ያልኩሽ ላይ በጣም ኤክሴል ያደርጋል። ስለዚህ እነዚህ ቴራፒዎች ልጆቹን ወደዛ ወደ ኢንዲፔንደንት የሆነ ላይፍ ነው የሚያበቃቸው። ኦኬ
ባህሪ ቢመጣ ምክንያቱም አሁን ሲጎረምሱ ደግሞ ራሳቸው የሚገልጹበት መንገድ ከባድ ይሆናል። በተለይ የተወሰነ ቃላት ካላቸው ሰው መገፍተሩ ውስጥ እንትን ማድረግ ውስጥ ይገባል። ስለዚህ ቴራፒዎቹ እነዚህ ኢንተርቬንሽኖቹ ጣልቃ እየተገባ ራሳቸውን እንዲችሉ ራሳቸውን ፕሮፐርሊ ኤክስፕረስ እንዲያደርጉ ቅድም እንዳልኩሽ ከጠዋት እስከ ማታ ድረስ ያለውን ነገር እርዳታ የሚፈልገውን ነገር ቀንሰው ያለ እርዳታ ራሳቸውን ችለው እንዲቆሙ ማለት ነው። አሁን ላይ የተማርኩም ነው። በየቀኑ የሚያልቅ ነገር አይደለም። ያን ጊዜ ስማረው አስታውሳለሁ ከንባጋ ነው። አሁን ደግሞ ሌላን ሰው ልጆችንና ናታንን በዚህ ውስጥ ለማገዝ ደግሞ ሞር ስቲል ትምህርት ውስጥ ነኝ ያለሁትና በየቀኑ የማየው ነገር ምንድነው ሳይንሱ ገና አልደረሰበትም። ስለዚህ ራሳችንን ሁሉ ጊዜም በዛ ውስጥ ማብቃት አለብን። በቃ የምንለው ነገር አይደለም። በቀን ከ60 እስከ 70 ስልክ ይደወላል። ልጆቻችንን ተቀበሉልን። ስለዚህ እቺን እናት አይ በቃ ቦታ የለም ብለሽ ስትመልሻት የልጇ ህይወት ነው። እድሜው ይሄዳል። ወደ 400 ምናምን ሰው ተመዝግቦ ነው ያለው። ለወላጅ ግን 403ኛ ነሽ 401ኛ ነሽ አንላቸው። ልባቸው ነው የሚሰበረው። ለኛ ግን ለቁጥሩ ዳታ ለመያዝ እናረጋለን። ከዛ ግን አንሸኛቸው። ፕሮግራም ቀረጽንና በአመት 3 ጊዜ ስልጠናዎች ኤቪደንስ ቤዝድ የሆኑ ስልጠናዎች ለእናቶች ለወላጅ ለእናት ትምህርት ቤት ውስጥ ለሚያግዝ አስተማሪ ሌላ ኮሚኒቲ ውስጥ የሚያገለግል ለሰርቪስ ተቋማት ከሆስፒታል ውስጥ አንድ እናት ወይም አንድ ቤተሰብ እንደዚህ አይነት ልዩ ፍላጎት ያለው ልጅ ሲኖረው በቤት ውስጥ ምንድነው ማድረግ ያለበት? ልጆቹን እንዴት አድርጎ በቤት ውስጥ ያግዝ? የሚመስለን ሌላ ሰው ልጆቻችንን የሚቀይር ነው። እንደዛ ነበር ማስበው። የመጀመሪያ ጊዜ ባንኮክ ስፒች ቴራፒ ሲሉኝ በቃ ልጄን ጠግነው ዘ ኔክስት ዴይ ልጄ የሚያወራ ከዛ ደግሞ እኔ እውቀቱ የለኝም። ስለዚህ በቃ ሰው የሚቀይረው ነበር የሚመስል። ትልቁ ነገር ትዕግስት ነው። ምክንያቱም ታጋሽ ካልሆንን የነሱ መንገድ የተለየ መንገድ ነው ከኛ ነገርን የሚያዩበት መንገድ በጣም ስለተለየ መጓተት አያስፈልግም ነው። እኔ መጀመሪያ አስታውሳለሁ ኦቲዝም እንዳለው ካወቅኩ በኋላ ልጅነቱን የረሳሁት በቃ ልጅ መሆኑን ረስቼ ኦቲዝሙ ብቻ ነው የሚታየኝ። እዛ ሲሮጥ እዚህ ስር ሲገባ ምን እየታየው ነው ናውጣ ሲጫወት የተለየ አይነት አጫውት ስለሚጫወት ያን ሁሉ ፓርት ረስቼዋለሁ። ከዛ ደግሞ ትግሉ እኛን መሰል ነው። እሱ ደግሞ የተለየ ዓለም ነው ያለው። ልጄ ለምንድን ነው የሆነ ነገር ሲፈልግ እጁ የሚያራግበው? ለምንድነው ራሱ የሚወዘውዘው? ለምንድነው የሚሽከረከረው? ልጆቻችን ነው የምናየው። መልስ እየሰጡን ነው ባይናገሩ። ምግቡ ሲቀርብለት እየተሽከረከረ ድምጽ የሚያወጣ ከሆነ ወይ ፈልጎታል ወይ አልፈልገው። መውጣት ሲፈልግ ቃላት ኖሮት ተነሱ ይዛችሁኝ ውጪ ላይል ይችላል። የሚያሳያቸውን ነገሮች እያየን ግን አሃ መሄድ ፈልገህ ነው እንሂድ ነው የሚባለው። በሩን ክፈት። ይሄ ነው ቴራፒያ። ሌላ ሀገር ላይ በሰዓት በዶላር እያስከፈሉ ይሄን የሚሰራው። ኦኬ። ስለዚህ ያችን እናት ከልጇ ከማንም በላይ ለልጇ ቴራፒስት ያችን እናት ናት። ግን ሳይኮሎጂካሊ መበርታት ስላለባት አሁን የኛ ይሄ 5 ቀን ትሬኒንግ ምልሽ የመጀመሪያው ፓርት ከዛ ለቅሶ ውስጥ እንዲወጡ በጣም ብዙ ሰው ነው ወረፋ ላይ ያለው ሰው ብራንች ቢደረግ በየቦታው ቢኖር በጣም ከሩቅ የሚመጡ ወላጆች አሉ 3-4 ታክሲ ይዘው በዛው አካባቢያቸው ቢሆን እነዛ ዌቲንግ ላይ የተቀመጡ እናቶች ቶሎ ልጆቻቸው ሰርቪስ ቢያገኙ ቅድም እንዳልኩሽ በትሬኒንግ እያበቃናቸው ነው። ግን ይሄ ሴንተር እየሰፋ ቢመጣ በጣም ብዙ ሰው ማገዝ ይችላል። አሁን ይሄ 5 ቀኑ ትሬኒንግ ያልኩሽ ምሉ ውስጥ አይደለም እንሰጠው ቢኮዝ ምሉ ውስጥ ቴራፒው ነው የሚሰጠው። ስፔስ ስለሌለን በየሆቴሉ እየጠየቀን የለመንን አንዳንዴ ዲስካውንት እየተደረገ ነበር። ሚዲያ ላይ እንደዚህ ያየችን ሴት አሜሪካን ሀገር የምትኖር ለ10 አመት የአያቶቿን ቦታ ሰጠች ለትሬኒንግ ሴንተር ለቴራፒ አይሆንም። ስለዚህ ወደዛ ሄደው ወላጆች ስልጠና ይወስዳሉ ማለት ነውና ባለቤቴ መሐንዲስ ነው አርኪቴክት ነውና የሱ ጓደኞች ደግሞ ተሰብስበው ዕውቀታቸውን ነው የሰጡት እዚህ ነገር ላይ because ያ ቤት ያ ሪኖቬሽን ይፈልጋል። ስለዚህ ዕውቀታቸውን እንዲህ ቢሆን ሩሞች ቢኖሩት ልጇን እዛ የሚይዝላት ተገኝታ እሷ ተሰልጠናውን ትወስዳለች። ከክፍለ ሀገር ከአፋር ከጎንደር ከምን ነው የሚመጡት ለዚህ ለ5 ቀን ስልጠና እዛችሁ ማረፊያ ቢኖሩ ኮንስትራክሽኑን ጥሩ ምንድነው ዲዛይኑን ጥሩ አድርገው ሰርተውልኛል በእውቀታቸው። ይሄንን የሚያግዝ ደግሞ እንትን ይፈልጋል። አሁን ኮሚኒቲ ኢንጌጅመንት ስንወጣ በታክሲ ነው ይዘናቸው ምን ሄደው እነዚህ ጎረምሶች ስለዚህ ከታክሲ ከመግባታችን በፊት ኤክስፕሌን ተደርጎት ድንገት you never know ወይ ሽታ ረብሾት ድምጽ ሊያወጣ ይችላልና ሁሌ ተሳቀሽ ያ ባለ ታክሲ ሲያቸው ጎረምሶች የሚያምሩ ናቸው ምንድነው እንደሚያቀፍታቸውም ሌሉ ይችላል አንዳንዴ ሊያስወርዷቸውም ይችላል። የራሱ ቫን ቢኖረው ግን አይደል
ወጥተው በነፃነት የሚፈልጉትን ነገር አድርገው ምን አድርገው ይመጣሉ። እና ሰው ያለውን ነው የሚያደርገው። እንትን ያላቸው የስቴሽነሪ እንትን ያላቸው የስቴሽነሪ እቃዎች፣ ዋሺንግ ማሽኖቹ፣ ፕሪንተር፣ እነዚህ የምንላቸው ነገሮች በአጠቃላይ ልጆቹን ለህይወት ማብቂያ ማቴሪያልስ ናቸው። ሰው ለአንድ ካምፓኒ ሜቢ ይሄ እንትን ነው በረከትን መጋራት ነው። ገባሽ? ለዛ ነገር አሻራ መጣል ድርጅቴ ኮንትሪቢዩት እያደረገ ነው ብሎ ነው ማሰብ ያለባቸው። እውነታውም ይሄ ነው። እኔ ስላልኩት ሳይሆን በእውነትም ያንን ኢንቫይሮንመንት ለመፍጠር ማትስ እዛ ጎበዝ ቢሆን 2 ዕቃ ወይ 2 እንትን አንጣ ሲባል ካላወቀው ኮሚኒቲ ውስጥ ወጥቶ ጉሊት ሄዶ ሱፐርማርኬት ሄዶ ካልገዛባት መልስ ምን እንደሆነች ለነገ እንደምትጠቅም የመኒን ቫልዩ ካላወቀ ሁሉ ጊዜኛ ያን ልናስተምር አንችልም። አንድ ልጅ አሁን በጣም ጎበዝ ነው። መጣለው ብለሽ ቃል ገብተሻል ታያለሽ። ሚስለው ስዕል ልነግርሽ አልችልም። መጥቶ የጎበኝ ሰውን የገዛው ስዕሉን ምን ገዛ? ስልክ ገዛ። በጣም ተደሰተ። ስለዚህ ይችላል። ግን የገንዘብ ኖቶቹን ለይቶ አያውቃቸው ነበር። ገንዘቡን መቀበሉ 10,000 ምን ያህል እንደሆነ ለሱ አያውቀው። ስለዚህ ያን መኒ ቫልዩ አስተማር ነው። ናው ሂ ኖስ አስቦ ነው የሚሰጥሽ። ገባሽ? ስለዚህ እናት ሁሌ አትኖርም፣ አባት አይኖርም። ፈንክሽናል ላይፍ እንዲኖሩ ራሳቸውን እንዲችሉ ማድረግ መቻል አለበት። እነሱም እግዚአብሔር የሰጣቸውን መክሊት ለማህበረሰብ ማበርከት አለባቸው አይደል? ይዘውት መሄድ የለባቸው። ሁላችንም የተሰጠሽን ነገር ሰጥተሽ ነው መሄድ ያለብሽ ለኮሚኒቲ። ያለንን ነገር አካፍለን ነው መኖር ያለብን እንጂ መቼም እዛ ስንሄድ ለራሳችሁ ምን ሰራችሁ ተብለን ምን ጠየቅ አይመስለኝም። እንዳመለካከት እናንተን ማግኘት ለሚፈልጉ ማገዝ ለሚፈልጉ ልጆቻቸውን ማምጣት ለሚፈልጉ ሰዎች አድራሻችሁ የት ነው ያለው? ጊዮርጊስ አካባቢ ነን። ሰሚት ጊዮርጊስ ብርሃኑ ሆቴል ጀርባ ነው የሚባለው መጠሪያው ቦታ። እዛ አካባቢ ነው ያለነው። ግን በደንብ ደግሞ ብዙ ቦታ ስንሰፋ ደግሞ በተለያየ ቦታ ማለት ነው። ለጊዜው እዛ ነው ያለነው። ወይዘሮ ትዕግስት በጣም ነው ማመሰግንሽ። እንደ እናት ወደ ኋላ እየመለስኩሽ ስለነበረ ስሜታዊ ይሆንሽ እየታገልሽ ግን ብዙ ነገሮችን እንድረዳ ወይም እንድንረዳ ስላደረግሽን በጣም አርጌ ነው ማመሰግነው። በጣም አመሰግናለሁ። ደስ ብሎኝ ነው ያደረኩት። ቴንክ ዩ ታራ። አመሰግናለሁ። ጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።